ani sodaadhi jira wanni isiniin beekne jira dubbii mistira an Sa'iidoo kana sodaadhi illee ni jirti. Mistirri jiru maali yoo jettanii na gaafattanii Sa'iid akkana waliin dhaabbaddu dhalaa biraa akkana dhufnaan dhalama sanduuqa jittiin qabdanees wallahi dhuguma baha osoma dhalaan bareeduma miti taruuralee ni jannata fakkaatu Sa'iidoo bira jirtu Sa'iidoo osoo isin bira jirtanii osoo adama fakkiin akkana bira dhaabbaddu akkana dhalee Sa'iidoo maal laalta amma Sa'iidoo maal achi goota isin jettanii laa achi wanni wayii niyyaa wayii nakutee asinis yoo boota akkana iddoo dhalaa kanarraa Sa'iidoo ni jenjee Sa'iidoo tuu dabalanii Sa'iidoo hoo dhalaan takka dhuftu akkana duuka zoor yoo takka illee dhuftu garana duuka zoor fuudhaa jira yoo na dhalaa biraa wajjin dhalaa maraachuu manna jaalala isaatiin gubadhee kiniina qabadhee maradhee ciisuu na wayya jedhee waa manatti hin galaafan zimjee manumatti hin galaaf akka namni mana galu sani manuma meetamu dubbita sodaa sumayyaatiin itti wallah manatti hin galaafan zimjee mistirri jiru kana roozaa sanuu ani ijoollee durbaallee baay'ee gaarii dhabnullee rakkannullee beeloo ሮዛ እንግዲህ በሱመያ ምክንያት አይደለም ሰይድን የተውኩት የራሴ ምክንያት አለኝ በሱመያ አታመካኙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ሌላ እምነት ተከታይ ሰላም እንዲናችሁ ወዳችሁ ማከባችሁ ስለምታበረታቱን ጀዛከላህ ኸይር ጀዛ። ዛሬ ደግሞ እንግዲህ በተለመደው ቪዲዮ በሮዛ ቪዲዮ መተናል እና እንግዲህ ዛሬ ሮዛ ምስጥር ብላ ራሱ የምትለውን ነገር ዛሬ አፈንድታዋለች። ምስጥር ያለችው ነገር ለብዙ ልጆች አስተማሪ ይሆናል። ምንድነው ያለችው? እኔ ሰይድን የተውኩበት ምክንያት ብዙ አስቤበታለሁ። እኔ እሱ ጋር ገብቼ የእድሜ ልክ ከመቃጠል አሁን ላይ እሱን ወድጄ የሚከፈለውን ዋጋ ከፍዬ ብረጋጋ ነው የሚሻለኝ አይደለም። ባለፈው እሱን ስለማፈቅር ነው ክሎሮክስ የጠጣሁት። አሁን ደግሞ ድጋሚ መድኃኒት የጠጣሁት። አሁን ደግሞ ድጋሚ ክሎሮክስ ጠጥቼ የሰይድን ያፈቀርኩትን ነገር ከውስጤ አጥቤ አወጣለሁ። እኔ ራሴ ምክንያት አለኝ አለች። ምክንያቷ ለሁሉም ሰው የሚጠቅም ነው። ሰይድ እኔ ጋር የሆነ ሬስቶራንትም ሆነ ካፌም ሆነ መንገድ ላይ የምንቁም አለች። ልክ የሆነች ሴት ጥሩ የሚሆን በቃ ሴት ትሆናለች። በቃ ተከትሏት ነው የሚሄደው አለች ፈዞ። ከዛ ምን ሆነ ነው ሰይድ ስለዋለች እኔ እዛ ጋር እያየሁ ነው ይለኛል አለች። እንደገና ደግሞ የሆነ ሬስቶራንት ምናምን ቁጭ ብለናል አሁንም ይሄዳል አለች። ያቺ ስትሄድ ደግሞ ያቺ ስትመጣ አብሯት ነው አለች። ከዛ ኔትወርክ እምቢ ብሎኝ ነው ይላል አለች። ውሸቱን ስልኩን እንደዚህ እያረጋለች እና በዛ ላይ እንደዚህ አይነት ሰው እኔ ዛሬ አግብቼው ነገ እየተቃጠልኩኝ ሰይድ 2ም 3ም 8ም 9ም እያገባ ነው የሚኖረውና እኔ ሰይድን አግብቼ መቃጠል አልፈልግም። ገና ሰይድ ጥሩ ሰው ነው። ያው ሰይድን የመን ጀምሬ እወደዋለሁ። ፍቅር አይደለም ግን በጣም ጥሩ ሰው ነው። እና እሱን ገና የተመቻቸ ኑሮ እኖራለሁ ብዬ እሱን አግብቼ እየተቃጠልኩ እያረርኩ እየነደርኩ ከምኖር ምንም የሌለውን በፍቅር ወድጄው አብረን ለፍተን የተሻለ ቦታ ምንደርስ አብሬ የልጅ የማይበት 2 ጸጉር ማውጣበት ደስተኛ የሚሆን የራሴን ነው መንገድ የምፈልገው። ሰይድን የተውኩበት ምክንያት ይሄ ነው እንጂ ሱመያ ምን ታሰራብ እንደው ያንዳንድ ሰው እኮ አይምሮ ራሳችሁ የምትሰሩትን ነገር ነው ለሰው የምትነግሩት ማለት ነው። እና እኔ በሱመያ ምክንያት አይደለም። ሱመያን በጣም ነው የምትወደው። ኦዲየንሶችን ሰው ምን ይለኛል የሚል ነገር ነው ያሰበችውና ስለምትወደው ነው ይሄን ሁሉ ዋጋ የምትከፍለው። ምን ብላችሁ የሰው ስም አታጥፎ አለችና እንግዲህ ሰይድ እንግዲህ አሁንም በድጋሚ አልምል ያለ ምን ጣቱን ምን ላይ ይሰዳል ይባላል። እሱም እንግዲህ ሌላዋን ደግሞ አምጥተው ይኸው ቀለበት እያረገላት ነው። እንግዲህ ያንቺ መጨረሻ ደግሞ ምን እንደሚሆን እናያለን። እኔ የሚገርመኝ ለሌላ እምነት ተከታይ ክብር ያለው ሰው የራሱን እምነት ያከበረ የሰውን እምነት ያከብራል። የራስን እምነት ስለማታከብር ነው የሰው እምነት ላይ እንደዚህ የምትለው ማለት ነው። አዩን አገባክ ከእምነቷም ከቤተሰቦቿም ካንተም አልሆነች ሜዳ ላይ ጣልካት ማለት ነው። ቢያንስ እንኳን እሷ በግድ እንኳን ቢያንስ አስፈራርታህ እንኳን ብታገባ ከአንደኛ ወጣት ናት ልጅክ ትሆናለች እንጂ መቼም አትበልጥህም። እና ቢያንስ አንዴ የሆነ ሆኗል ገብቼበታለሁ ላስተካክላት እጠየቅበታለሁ አላልክም። አላህንም የመፍራት ነገር የለህም። እሷም እንደዛ ህይወቷ ተበላሽቶ ያው ጎበዝ ሰው ስለሆነች ደግሞ ይሄው በድጋሚ ተቋቁማ የፈለገችው ነገር ቦታ እየደረሰች ነው። ግን
ሴት ልጅ ሲኖረው ደግሞ ነገ ሴት ልጅ እኔም በሰው የሚጫወተው ነገ ደግሞ ሌላው በሴት ልጅ ላይ ይጫወታል። አንተ ባትፈልገው ደግሞ አላህ ሊያደርገው ይችላል፣ አይታወቅም ያላህ ነገር ማለት ነው። እና የሌላ እምነት ተከታዮችን ልጆች እያመጣክ እዚህ ጋር ልባቸውን የምትሰብረው ለምንድን ነው? አንተ ጋር በቋሚነት እንደማይኖሩ አብረሃቸው እንደማትኖር ልቦናክ እያወቀ ለበቃ እነሱ መያንም ሌሎችንም ለመበቀል ብለክ እያመጣክ ይሄን ቆርቆሮ የ200 እና የ300 ቆርቆሮ ታደርግላቸዋለህ ማለት ነው። እኔ እኮ ይገርመኛል እንደው አንዳንድ ጊዜ ሴቶች እንደው በትንሽ ነገር የሚታለሉት ማለት ነው። እነሱ አሁን ገብተው ዛሬ ሊኖሩበት ይመስላቸዋል፣ ግን ነገ ላይ የሚባል ነገር አለ። ያው የሰው ልጅ መኖሩን አላህ ነው የሚያውቀው፣ ግን ያው እኖራለሁ እንጂ ሞታለሁ ብለን አይደለም የምናስበው። ግን እምነቴስ ይሄ ሰውዬ እምነቴን እንዴት ነው እቀይራለሁ ወይ? ለእምነቴ ቦታ አለኝ ወይ? ምን ያህል ነው እምነቴን የማከብረው ብሎ ነው ሰው መጠየቅ ያለበት። እኔ ሴቶችም እጃቸውን እንካ ብለው እጃቸውን ሰጥተው ይህን ቀለበት ቆርቆሮ ሲያደርግላቸው ዝም ማለታቸው፣ እኔ እንደዚህ ለማይሆን ነገር የምታብዱት እኔ ይገርመኛል። እኔ ቢያንስ እኮ ህይወትሽን ለምን እንዲበላሽ ትፈቅጂለታለሽ? የተሻለ ኑሮ ለማግኘት ብለሽ በአጭር ለመቀጠፍ ብለሽ ለምን ትሮጫለሽ? ቢያንስ ያ ህይወትሽን ቆም ብለሽ ደስታ አለ ወይ? ይዘልቃል ወይ? ይሄ ሰውዬ በቋሚነት ባሌ ይሆናል ወይ? የልጆች አባት ይሆናል ወይ ብለሽ ነው ገና ከመግባትሽ በፊት ቆም ብለሽ ማሰብ ያለብሽ ማለት ነው። በህይወትሽ ላይ ነው ጥሩ ውሳኔ መወሰን ያለብሽ፣ መጥፎ ውሳኔ መወሰን ያለብሽ እንጂ ዝም ብለሽ ብቻ ያ ሰውዬ ትላንትና መጥቶ ታገቢኛል እንዴት ነው ትክክለኛ እውነት እናንተ ፕራንክ ባይሆን እንደው ሮዛን ጋር ተለያይቶ በሳምንቱ ሳምንትም አልሞላም 3 ቀን 4 ቀን ቢሆን ነው በዛው ሂዶ ለሌላ ሴት ቀለበት ያደርጋል ስታስቡት። ልክ አሁን እንዴት ነው ዳኒ አሁን ለ11 አመት ነው ጽጌና ዳኒ የሚተዋወቁት ማለት ነው። አሁን እሱ ታገቢኛለሽ ብሎ ያን ሁሉ መከራውን አይቶ ቀለበት ሊያደርግላት ዝግጅት አደረገ። እሷ ግን አላማ አለኝ አለች። እኔ ስህተት እንዳለ እሷ ናት ስህተተኛዋ፣ ጥፋተኛዋ እሷ ናት። ግን ደግ አረገ፣ ተበቀላት። ደስ ነው ያለኝ እና ይሄን ሁሉ አመት እውነት እሱ ቢያፈቅራት ኑሮ ቢወዳት ኑሮ በአንድ ሳምንት ውስጥ ደግሞ ጽጌን ጥሎ ሌላ ሴት ነው ቀለበት ያደረገው ማለት ነው። አሁን ላይ እሷ እያበደች ናት። ሌላ ሴት ህይወቴ ውስጥ አስገብቻለሁ፣ ከሌላ ሴት ጋር ህይወት ጀምሬያለሁ አለ። እውነት ትክክለኛ ፍቅር ማለት እኮ ዝም ብሎ እውነት 10 አመት ልባችሁ ውስጥ ያለው ሰው 5 አመት ልባችሁ ውስጥ ያፈቀራችሁትን ሰው እንዴት ነው ትክክለኛ ፍቅር ከሆነ በ2 ቀን ውስጥ በ3 ቀን ውስጥ ያን ሰው አውጥታችሁ መጣል የምትችሉት? የውሸት ሲሆን ነው እኔ ማምነው ማለት ነው። እኔ ፍቅር ሲባል በጣም ነው። ፍቅር ማለት እኮ ዝም ብሎ ማንም ሬስቶራንት ሄደህ አንድ ጉርሻ የሚያገርሱክ ምግብ እኮ አይደለም። ከዛም ሂደህ የምትጎርሰው ከዚህ ሂደህ የምትጎርሰው አይደለም እኮ ፍቅር እኮ የሚይዝክ አንድ ጊዜ በህይወትክ ፍቅር አንድ ጊዜ ነው። አስተምሮክ ያልፋል፣ አስጠንቅቆክ ያልፋል። ከዛ በኋላ